የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። መቀጠል አለበት። መትረየስ ተጠምዶ እንደ ቡን ሲፈላ የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ቀዩ ሰው ሲጠቁር ጥቁሩ ሰው ሲቀላ ልብ አይታ የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው ይበቃል። የዛሬ ዝግጅታችንን በዜና እንጀምራለን። በማስከተልም የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና አብዛኛዎቹ ልጃገረዶች የሆኑት 17 ወጣቶች በጠባብ የኦሮሞ አክራሪ አሸባሪዎች ታፍነው መዳረሻቸው ከጠፋ ዛሬ 2000 ቀናት ሞልቷቸዋል። ይህን አስመልክቶ ያዘጋጀነውን ልዩ ፕሮግራም እናሰማለን። ከዚያም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሁለት ሀተታዎችን በተከታታይ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። ፋሽስታዊ አንድ ቡድን አገዛዝ ህዝብን ያነጣጠረ ጭፍጨፋ አጠናክሮ ቀጥሏል። በሰሜን ወሎ ወልዲያ ከተማ ዙሪያ ባለው ጎባ ላፍቶ ወረዳዎች ቆቦ ላይ ቃሌም በተለይ ደግሞ በመርሳ ሀብሩ ወረዳ ስር የምትገኘው መርጦ ከተማን ወጠቅና እዚየት በር ላይ አገዛዙ ሰራዊቱን ንጹሃን ህዝብ በጅምላ እየጨፈጨፈ መሆኑ ታውቋል። ሰሞኑን ከወልዲያ ከተማ በቅርብ ርቀት ላይ መቻሌና ስሪንቃ ላይ በመድፍና በታላላቅ ከባድ መሳሪያ ንጹሃን ተደብድበዋል። ከዚህ ጋርም ተያይዞ ከነጋት ጀምሮ በሙሉ ወልዲያ አላሙዲ ስቴዲየምና ማር ማቀናበሪያ በተጠመደ 3 መድፍ እንዲሁም ህዝቡን ለመጨፍጨፍ አመች የሆነ ቦታ ላይ በተጠመዱ የተለያዩ ሞርተሮች በርካታ ንጹሃኖች ተጨፍጭፈዋል። የሁሉ ጭፍጨፋና ግፍ እየተፈጸመ ያለው የፋኖ ሰራዊት አካባቢ ላይ በሌለበት ሁኔታ ሲሆን ህዝቡን ቁጥር ለመቀነስ ዓላማ አድርጎ የሚንቀሳቀሰው አገዛዙ ዛሬም ጸረ ህዝባዊነቱን በይፋ እያሳየ ይገኛል። ሼህ ሁሴን ጀብሪል ብርጌድ በ24 ሰዓት ውስጥ 2 ከተሞችን ተቆጣጥሯል። የአማራ ፋኖ በወሎ አማራ ሳይንት ሼህ ሁሴን ብርጌድ በደቡብ ወሎ ዞን መቅደላ ወረዳ ውስጥ የሚገኙ 2 ከተሞችን ተቆጣጥሯል። ባለፉት 24 ሰዓት ውስጥ በመጀመሪያ በኮሬብ ከተማ ገብቶ ብርጌዱ በሰራው ኦፕሬሽን በጠላት ላይ ከፍተኛ ጉዳትም አድርሷል። አህየውን ቢፈሩ ዳውላውን እንዲሉ አበው ለማስታወስ ያገዛዙ የነውር ጥግ ዛሬም በሸዋ ክፍለ ሀገር ተጠናክሮ ቀጥሏል። መራቤት ያውራጃ ፈጠራ ከተማ የአብይ አህመድ መራሹ የብልጽግና አገዛዝ ሰራዊት ወታደራዊ አመራሮች የብልጽግና ሹማምንት ካድሬዎች ጋር ተደጋጋሚ የአማራ ፋኖ በሸዋ ናዶ ክፍለ ጦር ላይ በሚደርስባቸው ፖለቲካዊ ቁሳዊ ጫና ዛሬም ወደ ታች እየወረዱ እየዘቀጡ ይገኛል። የናዶ ክፍለ ጦር ፖለቲካ ክፍል ሰብሳቢ የሆነው አርበኛ ፋኖ ኢዮብ ለማ ሚስት ወይዘሮ ሐመረ ጠጋው የተባለች አንድን ወላድ አግተው አስረው እያሰቃዩ ይገኛሉ። ሌላ ደግሞ የናዶ ክፍለ ጦር አደረጃጀት ዘርፍ ኃላፊ አርበኛ አበው ፍሳ እናት ወይዘሮ እንዳለልኝ ሲደልል የአርበኛ ፋኖ ዮሐንስ ገለታው አባት አቶ ገለታው አበረ ባየች ወድሰው ትዕግስት ጌታ አልማዝ አባተ ብርቱካን ቡልቡል የ2 ዓመት ህፃን የያዘች በርካቶች ወደ ማጎሪያ ቤት አስገብቶ አገዛዙ እያሰቃያቸው መሆኑ ታውቋል። የስርዓት የአማራ ህዝብና የአማራን የሆነ ሁሉ በጥላት እንደፈረጀው በተለያዩ የጦር ወንጀሎች የውሸት ክስ በመሆን በተደጋጋሚ በመወንጀል አፍኖ እያሰቃያቸው ይገኛል። የዕለቱ ዜና በዚያ በቃ። ከደምቢ ዶሎ ዩኒቨርሲቲ ታግተው ደብዛቸው እንዲጠፋ የተደረጉ 17 የአማራ ተማሪዎች እነሆ 2000 ቀናት ሞላቸው። ለመሆኑ
የእነዚህ ተማሪዎች ወንጀል ምንድነው? መልሱ አማራ መሆናቸው ብቻና ብቻ ነው። የአራት ኪሎ ኦነግ ቅርንጫፍ የጫካው ኦነግ አማራን ከምድረ ገጽ ለማጥፋት በዚያ ዓለም አሉ የሚባሉ ግፎችን ሁሉ ፈጽመዋል። 17 ልጃገረዶች በጫካ በጠራራ ፀሐይ ታግተው ይደፈሩ፣ ይቆራረጡ፣ ይታረዱ፣ ውሃ ይውሰዳቸው፣ አንበሳና ጅብ ይብላቸው ሳይታወቅ በአደባባይ ተወስደው ታግተው ዳብዛቸው ተጠፋ። እነሆ 2000 ቀናት ሞላቸው። መንግስት በሌላት ሀገር መኖር ጭንቅ ነው። በህይወት የመኖር ተፈጥሯዊ መብታቸውን ባገዛዙና በግብረ አበሮቹ ተነጠቁ። ለምን፣ እንዴት፣ በማን ብሎ የሚጠይቅ ሰውም ጠፋ። እነሆ ከታገቱበት ዕለት ጀምሮ ፍኖተ ዲሞክራሲ የኢህአፓ ልሳን ግን በየቀኑ የእነዚህን ልጃገረዶች ሰቆቃ ያስተጋባላቸዋል። እነዚህ ልጃገረዶች በአደባባይ ቤተሰቦቻቸው በማልቀስ በማንባት ብዙ አቤቱታ ቢያቀርቡም እንኳን ትታሰራላችሁ፣ ትገረፋላችሁ፣ ትደበደባላችሁ እየተባሉ በበርካታ ማስፈራሪያ ዝም እንዲሉ ተገደዋል። የአብዛኞቹ ልጃገረዶች ቤተሰቦች በዚህ ተበሳጭተው የሞቱም አሉ። በልቅሶ ብዛት አይናቸው የጠፋ ቤተሰቦችም አሉ። እነዚህ ልጃገረዶች 2000 ቀናት ሲሞላቸው እስካሁን ግን ምንም አይነት ፍትህ የላቸው። እነዚህ 17 የደምቢዶሎ ዩኒቨርሲቲ ተማሪዎች ልጃገረዶች ታግተው ዳብዛቸው ቢጠፋም ዛሬም ግን ፍኖተ ዲሞክራሲ የኢህአፓ ልሳን የህዝብ ሁሉ ድምጽ ሁሌም በኢትዮጵያዊነት ቁመና ውሃ ልክ ላይ የተቀመጠ የኢትዮጵያውያን ታላቁና እድሜ ጠጋቡ የአርበኞች የእውነተኛ የኢትዮጵያውያን ሁሉ ማህበርና ህብረት ዛሬም የእነዚህ ልጃገረዶችን ስም እንዳይረሳ በይፋ ለታዳሚዎቹ እነሆኝ ይላል። እነዚህ ልጃገረዶች ስም ዝርዝራቸው በላይነሽ መኮንን እንደምለው የአንደኛ ዓመት የእርሻ ምጣኔ ሀብት ተማሪ፣ ሳምራዊት ቀሪ አስረስ የሁለተኛ ዓመት የጋዜጠኝነት ተማሪ፣ ዘውዴ ግርማው ፈጠነ የሶስተኛ ዓመት የእርሻ ምጣኔ ሀብት ተማሪ፣ ሙሉ ዘውዴ አዳነ ሁለተኛ ዓመት የማህበረሰብ ሳይንስ ጥናት ተማሪ፣ ግርማቸው የኔነህ አዱኛ ሶስተኛ ዓመት የባዮሜትሪክ ቴክኖሎጂ ተመራቂ ተማሪ፣ ስርጉስ ጌጤ ጥበቡ የአንደኛ ዓመት የተፈጥሮ ሳይንስ ተማሪ፣ ትዕግስት መሳይ መዝገቡ የ12ኛ ክፍል የመሰናዶ ተማሪ፣ መሰረት ከፍ ያለው ሞላ የሶስተኛ ዓመት የተፈጥሮ ሳይንስ ተመራቂ ተማሪ፣ ዘመደ ብርሃን ደሴ የሶስተኛ ዓመት የተፈጥሮ ሳይንስ ተመራቂ ተማሪ፣ ሞነሞን በላይ አበበ የሁለተኛ ዓመት የጋዜጠኝነት ተማሪ፣ ጤናለም ሙላት ከበደ የሁለተኛ ዓመት የእርሻ ምጣኔ ሀብት ተመራቂ ተማሪ፣ እስካለው ቸኮል ተገኝ የኬሚስትሪ ሶስተኛ ዓመት ተማሪ፣ አሳቤ አየለ ዓለም የሶስተኛ ዓመት የእጽዋት ሳይንስ ተመራቂ ተማሪ፣ ቢተውልኝ አጠናፉ ዓለሙ የሶስተኛ ዓመት የኮምፒውተር ሳይንስ ተመራቂ ተማሪ፣ ግርማው ሀብቴ እመኘው የሶስተኛ ዓመት የመካኒካል ምህንድስና ተማሪ፣ አታለለ ጌትነት ድረስ የአንደኛ ዓመት የተፈጥሮ ሳይንስ ተማሪ፣ ክንድዬ ሞላ ገበየው የአንደኛ ዓመት የተፈጥሮ ሳይንስ ተማሪዎች ናቸው። እነዚህ ተማሪዎች ተምሮ ለመመረቅ እድለኞች አልነበሩ። መንግስት በሌላት፣ ፍትህ በማይጠየቅባት፣ አምባገነኖች በበለጸጉባት፣ ዘረኛ የኦሮሞ ጠባቦች ወንበር ላይ በተቀመጡባት ሀገር በሰላም ወጥቶ መግባት ተምሮ መመረቅ የማይታሰብ ሆኗል። ከደምቢዶሎ ዩኒቨርሲቲ ወደ አዲስ አበባ በኦዳ ባስ በሚጓዙበት ወቅት በምዕራብ ወለጋ የጊምቢ ወረዳ ጎሊሶ ቀበሌ ውስጥም የታገዱት ተጨማሪ በርካታ ተማሪዎች እንዳሉም ይታወቃል። እነዚህ ተማሪዎች ዛሬ 2000 ቀናት ሞላቸው። በተጨማሪም በርካታ የአማራ አንቂዎች፣ ምሁራንና ጋዜጠኞች፣ ጸሐፊዎችና የታሪክ ተመራማሪዎች በእስር ቤት፣ በጨለማ ቤት፣ በማጎሪያ እየተሰቃዩ ይገኛል። ከነዚህም የመምህርትና ጋዜጠኛና ጸሐፊ መስከረም አበራና የታሪክ ጸሐፊና ጋዜጠኛ ጋሽ ታዲዮስ ታንቱና ሌሎችም የአማራ አንቂዎች ታስረው ጨለማ ቤት ውስጥ ይገኛሉ። ይፈቱ፣ ፍትህ ለነዚህ ለተገፉ፣ ሰው በጠፋበት ወቅት ሰው ሆነው የተገኙ፣ የታደሉ፣ የተመረጡ። ክብርና ምስጋና ለነዚህ የግፍ እስረኞች። ሁሉም የፖለቲካ እስረኞች አለምንም ቅድመ ሁኔታ ይፈቱ።
ሁለገብ አገር አድን ትግሉ መቀጠል አለበት። መትረየስ ተጠምዶ እንደ ቡን ሲፈላ ጥይት ሾልኮ ሲሄድ በሰውየው ገላ ቀዩ ሰው ሲጠቁር ጥቁሩ ሰው ሲቀላ ልብ አይታመንም እንኳን ባልንጀራ የሚለው ስንኝ የተቀኘው ጭንቅ ሲመጣ ብርክ ለሚይዛቸውና ዓላማ ቢስ ሆነው ለባከኑ ሆድ አምላኪ ባንዳዎች ሳይሆን አገር ስትናጥና ሕዝብ ሲሸበር ለአገራቸውና ለሕዝባቸው ብለው መስዋዕት ለሚከፍሉ የአገራችን የቁርጥ ቀን ልጆች ብቻ ነው። እናም አርበኛ ማለት አገር ስትፈልገው ከች የሚልና ሕዝብ ፈተና ላይ ሲወድቅ ቀድሞ የሚደርስ የነጻነት ዘብ ማለት ነው። ለዚያም ነው በአገራችን ኢትዮጵያ ውስጥ ጀግንነት ለዘላለም ሲወደስና ሲዘከር የሚኖረው። በዚህ ረገድ አባት አርበኞቻችንና ያ ትውልድ በጥምረት ታሪክና ትውልድ ሲያነሳቸው ይኖር ዘንድ እኛ ልጆቻቸው የጀመሩትን ትግል በድል አድራጊነት መወጣት የግድ ነው። በሰው ልጅ ሕይወትም ሆነ በአገር ግንባታ ሂደት ውስጥ በአጠቃላይ መውደቅና መነሳት ያለ ሲሆን ሽንፈትን በጋራ ተቀብሎ ለኪሳራ መዳረግ ግን ውርደት ነውና ተቀባይነት የለውም። ትላንት አባቶቻችንም ሆነ ያን ትውልድ በአጠቃላይ የተሰውለትን ፖለቲካዊ ሕዝባዊና ብሔራዊ አንድነትና ነጻነት ለማስቀጠል ያሁኑ ትውልድ ሰንደቃቸውን አንስቶ ዳር ማድረስ አለበት። እነ ትግል ብርቁ ባገኟት ውሱን የጦር ሜዳ ድል ሲኩራሩ ከርመው ጀግናው የኢትዮጵያ ሕዝብ አድብቶና አዘናግቶ ድባቅ የመታቸው መሆኑን ታሪክ የመዘገበው ሐቅ መሆኑን ያጤነዋል። የሽንፈት ማለት ታዲያ አንድ ጥይት ሳይተኮስበት ፈርጥጦ መቀሌ ላይ መቆዘም እንጂ ዘንቦ ተባርቆ የዓለም ተጨባጭ ሁኔታ በፈጠረው ክፍተት ምክንያት በድንገት አዲስ አበባና አስመራን ተቆጣጥሮ አገርን ማፍረስ ሊሆን አይችልም። አሁንም ሽንፈትና ውርደት ለጠላቶቻችን ይሁንና 4 ኪሎ ላይ ተቋርጦ የቀረው ቄሮም አሽካክቶ የጣለው እንቁላል እንደ ወያኔው ገምቶ መቅረቱ አይቀሬ ነው። ከሁሉም አስቀድሞ ጠላትና ወዳጅን ለይቶ ማወቅና ጠላትን ከተሳሳተ ወዳጅ ከደጋፊውና ከብዙሃኑ ሕዝብ ነጥሎ እርቃነ ስጋውን ማስቀረት ደግሞ አብይና ወሳኝ የሆነ የትግል ዘዴ መሆኑ መታወቅ አለበት። በአጠቃላይ የጠላት ኃይል ሚዛኑ ሲከብድ ማፈግፈግ፣ እንደገና የጠላትን ይዞታ አቅምና ኮቴውን ለክቶና መዝኖ ማወቅና እንደገና በትኩስ ጉልበት ጠላትን መግጠም የአርበኞች ሙያና የታጋዮች ስልትና ስትራቴጂ መሆኑም ሐቅ ነው። ነጻነት በጸሎት ድል በምኞትና መብት በስጦታ ብሎ ነገር በታሪክ የተለመደ ባህል አይደለም። ለዚያም ነው ጊዜያዊ ህዝባዊ መንግስትም ሆነ ብሔራዊ የመግባባት ሂደት ሊጀመር የሚችለው በልመና ሳይሆን በትግላችን ነው የምንለው። አዎ መጀመሪያ የመቀመጫዬን ነውና አገራችን ዘረኞች በለኮሱት እሳት እየነደደች ናትና የትግላችንም መሪ ቃል አገር ማዳን ሆኖ ይቀጥላል ማለት ነው። አገር ማዳንን ተከትሎ የትግላችን አልፋና ኦሜጋ ብሔራዊ ዴሞክራሲያዊ መንግስት ማቋቋም ነው። ማለትም ሁሉም ዜጋ በሕግ ፊት እኩል የሚሆንበት የሕግ የበላይነት የተከበረባትና እኩልነትን መሰረት ያደረገ የዜጎች አንድነት እውን የሆነባትን ኢትዮጵያን መገንባት። ላለፉት 50 ዓመታት ነጻነት ለእናት አገራችን ኢትዮጵያ፣ ፍትህ ለሕዝባችንና እኩልነት ለሁላችን ብለን ታግለናል። በዘር፣ በሃይማኖት፣ በጾታና በጎጥ ሳንከፋፈል አንድ ሁነን ተዋህደን ኢህአፓንን ብለን ኢትዮጵያ ብለን እኩልነትን መሰረት ያደረገ አንድነት ብለን ፍትህ ለሁሉም ብለን የተነሳነውና እየታገልን የቀጠልነው ብዙሃነታችን ጸጋና በረከት መሆኑን አበክረን በማወቃችንና በማመናችን ብቻ ነው። ዛሬም አፋችንን ሞልተን በአገራችን የፖለቲካ መድረክ ውስጥ መሃሉን ይዘው አላናግር አላሰማ ላሉት የፖለቲካ ዝሙተኞች ሁሉ ትናንት የነበራችሁ ዛሬስ ሚናችሁ ምንድነው ብሎ የመጠየቅ የሞራል ልዕልና አለን። በመጨረሻም አዎ ያ ትውልድ በተለይም ደግሞ በኢህአፓ ጥላ ስር ተሰባስቦ የታገለው ክፍል ዘር፣ ሃይማኖት፣ ጾታና ጎሳ ሳይለየው እንደ ድርጅት ኢህአፓ
እንደ አገር ኢትዮጵያና እኩልነትና መብት ለሁሉም ብሎ ሲነሳ ኢትዮጵያዊነትን አስቀድሞ አገሩን ሕዝቡንና ማንነቱን አበክሮ በማፍቀሩ ነው። ያ ትውልድ እንደ ዛሬዎቹ ነውረኞች በስሜት የሚነዳ ለስልጣን የናወዘና ዝብርቅርቅ ባለ ስሜትና ፍላጎት የተሳከረ አልነበረም። ያ ትውልድ የፖለቲካ ብስለቱ ስለ አገር ፍቅር የነበረው ግንዛቤና እይታው እንዳሁኖቹ ወረተኛ አልባሌና ግልብ አልነበረም ብንል ማጋነን አይደለም። ያ ትውልድ በእርግጥም የፖለቲካ መስመር ነበረው። ያ ትውልድ እንዲሁ ባዶ ጀሌና በስሜት የሚጋልብ ጭፍራ ሳይሆን የራሱ የሆነ ዓለምን የሚያይበት ርዕዮትና ሕይወትን የሚተነጉምበት መነጽር ነበረው። ያ ትውልድ ሩቅ አሳቢ እንደመሆኑ ለወደፊቱ ምን ማድረግ እንዳለበት ሁሉ ታክቲክና ስትራቴጂ ነድፎ የተንቀሳቀሰ ባለ ራዕይ ትውልድ ነበር ነውም። በአገሪቱም ሆነ በዓለም አቀፍ ደረጃ በነበረውና ባለው የኃይል አሰላለፍ ጠላት ማን ነው ወዳጅስ በሚለው ጥያቄ ላይ ብዥታ አልነበረውም። ለዚያም ነው ድርጅታቸውን ኢህአፓን ሲመሰርቱ አንድ ሆነው ተዋህደው ኢትዮጵያ ብለው ሲወጡ በፍቅር እንጂ እንደ ጠባብ ብሔረተኞቹ በጸብ ያልጀመሩት። ባጭሩ ኢትዮጵያ ብለውና ኢህአፓዎች ነን ብለው በውህደት የወጡበት ምስጢርም ሌላ ሳይሆን የሚመሩት በስሜት ሳይሆን በመርህና በአመክንዮ በመሆኑ ነው። የነጻነት፣ የእኩልነት፣ የአንድነትና የፍትህ ጥያቄዎች የጋራ ብሔራዊ እሴቶች መሆናቸውን ብቻ ሳይሆን መፍትሄ ሊያገኙ የሚችሉትም ኢትዮጵያ በሚለው ማዕቀፍ ውስጥ መሆኑን ስለሚረዱ ነው። ለዚያም ነው ስማቸውን ኢትዮጵያና ድርጅታቸውን ኢህአፓ ብለው ለመሰየም የጎጥም ሆነ የጎሳ የቋንቋም ሆነ የሃይማኖት አጥር ለነርሱ እንቅፋት ያልሆነባቸው። ጠባብ ብሔረተኝነት ይውደም፣ ኢትዮጵያዊነት ያቸንፋል። ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት መርህ ግንባርክን አሳየው፣ 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 ግንባርክን አሳየው። ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው፣ የሕዝብ ተስፋ ነህ። ግንባርክን አሳየው፣ 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 ግንባርክን አሳየው። ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው፣ 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 ግንባርክን አሳየው። የተኪ የለንም ባዮች አባዜ የአምባገነኖች መለያ ነው። ራሳቸው ይሉታል፣ ጭፍሮቻቸውንም ያስጮሁታል። ኮሎኔሉና ጭፍሮቹ የጀመሩት አይደለም፣ የቆየ ነው። አምባገነኖች በተነሱበት በተከሰቱበት ቦታ ሁሉ ጓደኞቻቸውን አስወግደው የጋራ ኮሚቴ የተባለውንም ውልቅልቁን አውጥተው ራሳቸውን በፈላጭ ቆራጭነት ሲያስቀምጡ መንግስት እኔ ነኝ አገሪቷም እኔው ነኝ ብለው ይታበያሉ። ሊጠቀሱ የሚችሉት ብዙ ናቸው። አፄ ኃይለ ሥላሴ ተኪ የለሽ ተብለውም ነበር። ሲወገዱ ግን ኢትዮጵያ በዋሰ ክፉ አገዛዝ ስር ወደቀች እንጂ አልፈረሰችም። ደርግ በመንግስቱ ተተክቶ ይህ አረመኔ በሕዝብ ደም ሲጨማለቅ አላይ አንገነዘብ ብለው ያኔም መንጌ መንጌ ሲሉ የነበሩና አሁንም ሊያሞግሱት የሚጥሩ ተውሳኮች እሱ ከወደቀ አገራችን በጠባቦች ትፈርሳለችና ለሱ ተኪ የለውም ሲሉን ነበር። ዛሬም ቢመለስ አገርን ያድናል የሚሉ ጉዶች እንዳሉ እየሰማናቸው ነው። በሕዝብ ኃያልነት ምንም እምነት ስለሌላቸው እምነታቸውን ለተሰየመው አምባገነን እየሰጡ ተኪ የለኝም ባዮቹን ያጅባሉ። ኮሎኔሉ ዛሬ ሕዝብን እየፈጀ ባለበት፣ ተዋህዶን ሊያጠፋ እያጠቃ ባለበት፣
አገር አጥፊ ሆኖ በተሰየመበት የለም ይህን አናምንም፣ አናይም፣ አንቀበልም ብለው ኮሎኔሉ ተኪ የለሽ ነው፣ አገር አድን ነው፣ ሸኔ አትበሉት፣ አትቃወሙት የሚሉን ከንቶች አሁንም አሉ። ለነገሩ ኮሎኔሉን ለመተካት ያቆበቆቡ የራሱን ጓደኞች ብዙ ናቸው። ጥፋት እንጂ ደግ ሲሰራ ስላልታየ ለክፋት ደግሞ ኢትዮጵያ ብዙ ጭራቆች የፈሉባትና አለና የሚሉባት አገር ናት። በተዋህዶ ሃይማኖት ላይ ኮሎኔሉ ተነሳ ብለው ስንት ምዕመናን ለተቃውሞ ተነስተው ሲሰዉ ጳጳሳት የሕዝብን እንባ አባሽና አለኝታነታቸውን አጠናክረው መቀጠል ይገባቸዋል። የኮሎኔሉ ጭፍሮች ተኪ የለሽ ነው ይሉታል። ሸኔ ኦነግና እሱን ልዩ ያደርጋሉ። እሱ ባይኖር ኖሮ ጠባቦቹ ያጠፉን ነበር፣ ወያኔም ጉድ ያደርገን ነበር ብለው ይቀባጥራሉ። ሸኔ ማን ነው? በማንስ ድጋፍና እርዳታ ከዚህ ደረሰ? እንዴትስ አማራውን ሊፈጅና ወለጋን ሲኦል ሊያደርግስ ቻለ? ኮሎኔሉ ስልጣን ከያዘ ወዲህ የኢትዮጵያ ሕልውና ለአደጋ ይበልጥ ተጋልጧል። ጠባብነት መረን ረቆ አስጊነትን በሰፊው ተላብሷል፣ ከወያኔው ባልተናነሰ ደረጃ። ለወያኔም ቢሆን ኮሎኔሉ ጠቅሟል። መቀሌን ለቆለት መልሶ ጉልበት ሰጥቶታል። አሁንም የአማራውን መሬት ሊመልስለት ፋኖን ሊያጠፋለት ደፋ ቀና እያለ ነው። ከጥቅሙ ጉዳቱ የበዛ አገዛዝ ተሰይሟል። የሕዝብን ትግል በቄሮ መንጋና በኦህዴድ ተብየው ማጅራት መጥቶም ይገኛል። የደቡቡን ሕዝብም አፋሩንም ወዘተ ለፍጅት ዳርጓል። ለአሜሪካ ለአረብ አገዛዞች መጎንበሱን ቀጥሎበታል። ምኒልክና የአድዋ ድልን ለማርከስ እየጣረ ያለው እየወሰደ ያለው አሳፋሪ እርምጃ ስለ ጸረ ኢትዮጵያነቱ በቂ ምስክር ነው። በያዘው ጸያፍ ተግባር ለመቀጠል ተኪዎች ከጎኑም ከሩቅም አሉ። በለውጥ እርምጃ አስወግደው ሊተኩት የሚችሉም ተኪ የሚሆኑ ብዙ ሺዎች ሞልተዋል። አገር ኢትዮጵያ ከይሲዎች አምባገነኖችን ማስወገዷ ከቶም የማይቀር ነው ማለት እንችላለን። ጸረ አማራነት በአድዋ ድል በተመታው ፋሽስት ኢጣሊያ አቋም ዘዴ ተብሎ ተወስዶ ሲስተጋባ የነበረ ነው። ጸረ ባርነት ሥርዓት የነበሩትን አጼ ምኒልክን ሌሎችን በባርነት ይዘዋል፣ ጨቁነዋል በሚል የካቶሊክ ቫቲካንን ሳይቀር አሳምኖ ለወረራው ማጠየቂያ ያደረገው ሙሶሊኒ የኢትዮጵያ ሕዝብ በአንድነት አድዋ ላይ ስላደባየው የሀገር አንድነትን ሊያፈርስ ብሔረሰቦችን በአማራው ላይ ለማስነሳት አቅዶ ሞክሮም እንደነበር የሚረሳ አይደለም። ዘረኛው ወያኔ ክልል ሲልም ከሙሶሊኒ ተውሶ ቀርቶ መሆኑን ሁሉም ያውቃል። አማራ ላይ ሌሎችን በማስነሳትና ሕዝብን በመከፋፈል የቅኝ ገዢ ፍላጎት ዕቅዱን ለማሟላት ሙሶሊኒ ቢጥርም በእንግሊዝ ቅኝ ግዛት ስር እንሁን የሚሉ የወለጋ ከሃዲዎችን ቢያገኝም ባንዶችን ቢያፈራም ጸረ አርበኛ ጥቂቶችን ቢያገኝም መሪዎች ነን ያሉት ቢፈረጥጡም ለወረራው የአሜሪካ መንግስትን ድጋፍ ቢያገኝም ኋላ ቀር ያልሰለጠኑ ብለው የአሜሪካ ጋዜጦች ቢዘልፉንም ፋሽስቱን ጦር ድባቅ መጥቶ የኢትዮጵያ ሕዝብ ግን አንድነቱን ጠብቆ ነጻነቱን አስጠብቋል። ጸረ አማራነት ፋሽስትነት ነው፣ ጸረ ኢትዮጵያነት ነው። ዛሬ ኮሎኔሉና አገዛዙ ጸረ አማራ አይደሉም የማይል ማን አለ እንዳንል በስም አማራንን ብለው በአማራው ላይ የተነሱት አዴፓ፣ አማራ ብልጽግና የተባሉት ማፈሪያዎች አሉ። ከአገዛዙ ተደምረው በሕዝብ ክንድ መወቀጥ፣ መወገር፣ መጥፋት ያለባቸው ናቸው። ተኪ አገር ወዳድ ለውጥ ፈላጊና አምጪ ኢትዮጵያዊ ሞልቷል። በጋራ ትግላችን ዘረኛውን አገዛዝ አውድመን በሕዝባዊ መንግሥት እንተካ። ኢትዮጵያ ለዘላለም ተከብራ ትኑር። ሕዝባችን ሁሌም ያሸንፋል። ራሱን ባበቋራጅ ወደቀው ሻማ ሆኖ ለእኛ የቀለጠው ያወጣል ማስውልት ያስረከበን በደም የታተመ ከልባችን ያደራ
ሴራ ይወገዳል የታጋዮች ዛሬ ደርሰዋል ህዝባዊው ስርዓት ይሆናል ጨለማው አልፎ ብሩ ይሆናል ዘርና ሃይማኖት አይለያየን ሰላማችን ተያይዘን በያዙ ዙሪያ በህዝባችን አለ መጣችን ዳጋር ሆነን ባሲምባ በቋራ የወደቀው ሻማ ሆኖ ለእኛ የቀነሰው ያወርቃል ትውልድ ያስረከበን በደም የታተመ ከልባችን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ጎተራው ወዴት ነው? ሀገር በብረት ሲታጠር ግንቦት 20 ሲከበር አዲስ ዓመት በመጣ ቁጥር ዘመን በዘመን ሲቀየር የሥራ ፈቶች ስብስብ መንጋ ፓርላማ ሲከፈት ሲዘጋ ሱፍህን ገጥግጠህ ከረባትህን ጠፍረህ ወድህን አሳምረህ ካሜራ ፊት ቀርበህ ጉሮሮህን ጠርገህ ፊትህ የከመርከው 20 ገጽ ገልብጠህ ቁጥር እየቆጠርክ አሃዝ እየጠራህ ምናምን ሺቶን ሚሊዮን ስልቻ አምርተን አስገባን በዚህ ዓመት ብቻ እያልክ ስትደሰኩር ትንፋሽህ እስኪያጥር ሰምቼ ሳበቃ የግርምት ጥያቄ እስኪማል ሰንዝር በልበ ሙሉነት ጠግበን በላን ያልከው ሕዝቡን ቆጥረህ ይሆን ወይስ የቤትህን ያንተኑ ግሳት ነው? ስርህ ተተብትሮ ላብ እያሰመጠህ ያቀረብከው ሪፖርት እንዲያተውረግርገህ የራስህን በጀት የጓዳህን ወሬ ወይስ የምስኪኗን የኢትዮጵያ ገሬ እኮ ታዲያ አይታል የተትረፈረፈው የእህል ዘር የእህል ምርት የት የተከተተው? እባክህ ንገረን ጎተራው ወዴት ነው? እንደ ልቡ አፍሶ ሕዝብ የሚጠግብበት የተትረፈረፈው የተከማቸበት ንጉሥ አብዱላ ሀገር ከሳውዲ አረቢያ ከካራቱሪ ሀገር ወይስ ከኢንዲያ ወይስ ከሸራተን ከሚድሮክ መጋዘን የት ይሆን ጎተራው በነካካ አፍህ ጨክነህ ብትነግረን? አገር ያለውማ ሕዝቡን የሚያከብር የራሱ አልበቃው ሲል ለመጥገብ ሲቸገር ከሞኝ ደጃፍ ወርዶ ሸጋ ሞፈር ቆርጦ ባላድ በስሙኒ ጋሻ መሬት ገዝቶ ያገር ደን መንጥሮ የሰው ሰው አባሮ መሬት አለስልሶ ውሃ በዩን ጠልፎ ቀለቡን ይሰፍራል ምርቱን አትረፍርፎ እሱ ነው የሚያምርበት ከአደባባይ ቆመው ለሕዝብ ያቀርብ ሪፖርት እንጂማ አንተማ ክፋት ምቀኝነት መቅኒ ድረስ ዘልቆ አጥንትህን በርብሮ መላ ሰውነትህን በጥላቻ በእልህ በቅንቅን ተወሮ በዚያችው በምስኪን ባዶ ጎጆው ቀንተህ የአያት ቅድመ አያቱን ርስት ቀዬ ነጥቀህ በባዶ አንጀቱ በጥይት ቀጥቅጠህ አገርህን ንቀህ ወገንህን ጠልተህ ለፌዴራል ፖሊስ ለባዕድ ዘብ ቆመህ ካሜራ ፊት ቀርበህ አረፋ እየደፈክ ጠግበል በላን ያልከው ምጸት ነው
ለምስኪን ያገር ልጅ ሁለተኛ ሞት ነው።